ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን ፋሚሊዎቼ። ዛሬም እንግዲህ ወደ እናንተ ተመልሼ መጥቻለሁኝ። ዛሬ ተመልሼ ስመጣ እንግዲህ ቤተሰብ ትላንት አንዳንድ ነገሮችን እያየሁኝ ነበርና እኔ ምንም አውቀው ታሪክ የለም። ከዛም ባለፈ ደግሞ በእኔ ልጅ ወይንም በእኛ ልጅ ሊያገባን የሚችለው እኔና ሩታ ብቻ ነን። ማንም ሰው ሊያገባው አይችልም። ማንም ሰው ደግሞ የመውሰድም መብት ምንም የማድረግ መብት የለውም በመጀመሪያ ደረጃ ማለት ነውና አብዛኞቻችሁ ብዙ አይነት መልእክት ነው እያስተላለፋችሁልኝ የነበረውና ማንም ምንም ሊያገባው አይችልም ልጅ ሁለታችን እስከሆነ ድረስ ማለት ነው። ለምንም ነገር የምንወስነው እኔና እሷ ነን፣ እኔና ሩታ ብቻ ነን ማለት ነውና እኔም ደግሞ ይህን ነገር ላደርግ አልችልም እና ዛሬ በቃ ቤት ጠሩኝ። አሁን ልሄድ ነው። እዛው ሰፈር ውስጥ አካባቢ ሆኜ ነው ይሄንን መግቢያ የምሰራላችሁ ማለት ነውና ወደ ቤት ሂጄ ያሉትን ነገሮች እያንዳንዱ ነገሮች የማሳያችሁ ይሆናል። ፈቀጥታ ወደ ሩታ ጋር ነው የሚሄደው ማለት ነው ወደ ቤት እና ምን ሆና እንደሆነ አላውቅም። እኔ ምንም በማላውቀው ነገር እኔን ተወቃሽ እያደረጉኝ ነውና አንዳንድ ጊዜ ደግሞ አውቀውም ነው ይሄንን ነገር እያደረጉትም የሚመስለኝ ማለት ነው። እኔ በማላውቀው ነገር ውስጥ ባታስገቡኝ ባትከቱኝ ደስ ይለኛል። እኔ በዚህ ሰዓት ደስተኛ ሆኜ ራሴን ላይፍ እየኖርኩኝ ያለሁኝ ሰው ነኝና ከራሴ ጭንቀት ውጪ ማንንም ጭንቀት በዚህ ሰዓት ማስተናገድም ምንም ማለት አልፈልግም። አሁን ላይ ራሷን ላይፍ እየኖረች ነው ያለችው፣ እኔም የራሴን ላይፍ ነው እየኖርኩኝ ያለው። ስለዚህ በልጅ ሲመጣ ግን እኔም ደግሞ ዝም ልል አልችልም፣ የፈለገ ነገር ቢሆን ማለት ነውና በልጄ ማንም ሰው እንዲመጣብኝም ምንም እንዲል አልፈልግም። ከዚህም በኋላ ነው የምላችሁ እና እነሱ ማውቀው ከሆነ አሁን እንጂ ያሉትን ነገሮች በስነ ስርዓት አረጋግጣለሁኝ እና አስቀድሜ ይሄንን ቪዲዮ ልስራላችሁ ብዬ ነው። ቀጥታ እንገባለን። ያሉትን ነገሮች አብረን የምናይ ነው የሚሆነው ማለት ነው። እንድታውቁልኝ የምፈልገው ነገር ግን ማንም ሰው ይሄንን ማድረግ መብት የለውም። ይሄንን ማወቅ አለባችሁ። ከዛም በላይ ደግሞ ማየት ካለብኝ በራሴ ሂጄ ያለውኝ አገኘዋለሁኝ። ከዛ ባለፈ ግን ይሄንን ሀሳብ ራሳቸው ያመጡት ነገርም ሊሆን ይችላልና እስኪ አሁን ገብተን ያሉትን ነገሮች አብረን የምናይ ይሆናል። አብራችሁን ሁኑ። እኔ ካንቺ ምንም ማለት ነው የምፈልገው ካንቺ ምንም አልፈልግም። እኔ ገብቼ ልጁን ይዤ ከመውጣ የሚያስፈልጉትን ነገሮች እንዳለ አዘጋጅልኝ። ልጄን ተሰራሽ ለመውጣት የምፈልገው እዚህ ቤት መማጣው በሱ ምክንያት ነው አይደል? ከዚህ በኋላ መመላለስ አይጠበቅብኝም። እዚህ ቤት ውስጥ እንደፈለግሽ መሆን ትችላለች። እተውልሻለሁ፣ አልመጣብሽ። አለቀ። አንድና አንድ የሚያመጣኝ ጉዳይ የልጄ ጉዳይ ነው። ስለዚህ ከዚህ በኋላ አልመጣብሽ። በቃ እንደው ይሄ ትንሽ የልጅ ሰበብ ሆኖላል። እግዚአብሔር ይመስገን ብለህ በቃ በሱ ስበብ ትመላለሳለህ እኮ። ከዚህ በኋላ አልመላለስም። በቃ የሚያስፈልጉትን ልብስም ይሁን ምንም ነገር አንዴ በቦርሳ አድርግልኝና ይዞኝ አለቀ። አይመስልም ግን እንደዛ ተንገብግበህ ያለውበት ድረስ ምናምን እያልክ አታስጠራኝም ነበር። በብዙ ባታሰልለኝም ነበር። እኔ አሁን አንቺን ፈልጌ አንቺን እንትን ያርለም እየወጣ ያለው ነገር ይሻል ታውቂያለሽ። ከዚህ በፊት ገባሽ? አሁን ግን የምፈልገው ልጄን ነው። በቃ ይሄ ነው የምፈልገው። የሚያስፈልጉት ነገሮች በሻንጣ አድርጊልኝ፣ ይሄ ወዲህ ይሄን ነው የምፈልገው። ፍቃድሽን የምጠይቀው ነገ ከነገ ወዲያ ሌላ ጥያቄና ሌላ አታካራ እንዳፈቀ ስለምፈልግ ነው። አይ ካልሽ ግን ይሄ መውጣት ነው ታለ የራሴ ልጅ ስለሆነ ማለት ነው። ምንም አይነት ፐርሚሽን አያስፈልገውም። ፍቃድ ምናምን አትበይ። ገባ? ልጄ ገና ጠቅላ ነው። ካንተ በላይ የማስፈልገው እኔ ነኝ። ገባ? ዛሬ ደግሞ ደርሰህ የሆነ አዛኝ ምናምን ለመምሰል አትሞክር። እሺ ልጄ ምናምን አክት አታድርግ። አያምርብህም። እስከ ዛሬ ደሴት ነበር። ዛሬ መታ ልጄ ነው እባክሽ ልጄ ውይ እሺ በጠባይ አስጠኝ ነው። አልሰጥም። እኔ ገብቼ ይዤ መውጣት እችላለሁ በጉልበት። እኔ ከአንተ ጋር አልገፈታተርም። ልጄ የሆነ ነገር እንደምታደርገው ስለማውቅ አንተ የምታስበው ሌላ ነገር ነው። አምሮክ ምንም ይሆናል በጣም አይደለም። አሁን ፈጣሪ ይመስገን ትንሽ ጠነከረ። ሳይጠነክር እንደዚህ ምንጭቅ ያደረከው ሰው ነው። ምራስ አይመስልም በጣም አምሮ ምን ያህል እንደዚህ ዜሮ እንደሆነ ማወቅ የምትችለው በዚህ ነው። ይሄ ነገር አይሰራም። አንተ ይሄ ነገር የሚሰራው የሆነ ነገር ስትፈልግ ብቻ። አንተ ይሄ ነገር የሚሰራው ሴት ስም መቆጣጠር ስትፈልግ ብቻ። ገባ? እሺ አሁን ተፎሬ ከምንነጋገር እንጂ ምን ተፎሬ እንነጋገር እኮ በጣም ትክክለኛው እንጩ ሆነ እኮ በቃ በተባይ ያልኩ የጠየኩሽ ነው። በተባይ አትጥም በጉልበት እጄ እወስደዋለሁ ካልክ ወደ ሌላ ነገር ውስጥ
ምንም እንደማመጣማ በደንብ ጠንቅቀህ ታውቃለህ። ምንም ጠንቅቀህ የማውቀው ነገር የለም። ታውቀኛለህ፣ በደንብ ልቦና ያውቀዋል። በጉልበት የሆነ ነገር አድርጓለሁ ካልክ ፈልግ፣ የፈለግከውን ነገር አድርግ። ግን ከኔ አንዳች ነገር አምጪ ልጄን ስጪኝ ነው። ይሄንን ጩጬ ልጅ አንስቼ የምሰጠው አንተ ማን ስለሆንኩ? አንቺ እኮ ሲጀመር ጠባይ አይገዛሽም። ታውቂያለሽ፣ የሰው ልጅ በጠባይ ሲጠይቅ በጣም ራስሽን ላይ የምትሰጪው ባህል አይደለም። እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ በቃ እዚህ ቤት የምመላለሰው ለልጅ ይዙ ነው አይደለ? አንቺ አመንሽም ቀድም ይሁን እንደፈለግሽ ማለት ተቀበዩ፣ መብትሽ ነው፣ ችግር የለው። እኔ ደግሞ በእንደዛ ሰበብ ስመጣ እዚህ ቤት እኔ እንዳይልሽና እንዳቅልሽ ብቻ ነው። እኔ ደግሞ ምቀና ወይንም በአንቺ ነገር ምን ሰው ከበሰቡሽ በጣም ተሳፈረ በጣም ማለት ነው። ትንገበገባለህ እንዴ? በአንድ ቀን እኮ ነው እዚች ጋር ሌላ ሰው ይሆንኩ ሌላ አማላቀ ሰው እንዴ መስሎሽ ነው? አንድ ሰው እንዴት ከአንዴ ወደ ሴጣን ከሴጣን ወደ መላክ ይቀያየራል? እንዴ ብዬ እባክሽ ምናምን ያልክ ትቀልዳለህ። ደፋር እሺ፣ አንቺ ያንን ምናልባት መጃጃል ምናምን ወይም ሞኝነት መስሎ ሊታይሽ ይችላል። ግን እኔ ጀለም ሞኝም ሆኜ አይደለም። ገባሽ? እኔ ነገር እንዲስተካከል ከነበረኝ ጉጉት የተነሳ ነው እንጂ እንደዚህ አይነት የወረደ ሰው መሆንሽ እንዳላቅ ታጫለሽ። ኩንዳ ተረጋጋ፣ ተረጋጋ። ይኸውልህ ነገር ላይ ማለት ነው እኔ የራሴን ላይፍ ኖሬ ከልጄ ጋር ስንትና ስንት ነገሮችን አሳልፌ ገባ ልጄን አትሊስት በቃ ሆዴ ውስጥ መሆኑን ከመከመው ነበር። አንተስ እዛና እዚህ ስትዞር አፈለኝ ብለህ ታወራለህ እንዴ? በጣም ነው የሚደብረው። አንተ በጣም ነው የሚደብረው። ዛሬ ሲወለድ ልጄ በጣም መሆኑ ነው ዛሬ ላይ የተበቀልሽ በደደን መንገድ የተበቀልሽ ተረጋጋ። እዚህ ፈርመን እኔ እናንተ በቀን ምናምን ጨረስን እኮ ከጨረስን ታዲያ ይሁን ድራማ ለምን አስፈለገ? የሁሉ ነገር ለምን አስፈለገ ታዲያ? እኔ ራስሽን ላይፍ ነው ለምን አስፈለገ? ይሄ እኮ ከራስ መኖር ጋር የራስሽን ላይፍ እሺ፣ ይሄን ደግሞ መጣጣቂ ነበር አይደል? ለምን ምን ሰው ናትክ አንተ ሲጀመር ብዙ እሺ ልጄ ለዋዚ ተናሽ እኔ በራሴ ልካል በራሴ ፍላጎት የሚያስፈልገውን ነገር እያደረኩኝ ራሴ ጋር ማስቸ ይችላል። እንግዲህ የምትችለውን ትችላለህ። ጥሩ ነው። እኔ እንዴት አድርጌ ምን እንደማድረግ ታውቀኛለህ መቼስ። በልክ አሳይህ። እሺ ለማንኛውም እያየሁት ነው ጋይስ። ስለዚህ ያለ ፍቃዴ ልጄን ይዞ እየወጣ ነው። አይኑ አባቱ ነው። አባቱ ቢሆን ግን አሁን መሆን ያለበት ከእናቱ ጋርና ከእናቱ ጋር ብቻ ነው። ስለዚህ ይህንን ነገር ደግሞ ማንም ያውቃል። ማንም ማለት ሰዎችም ያውቃሉ፣ በህግም ደረጃ ሁሉም ነገር በቃ ግልጽ ነው። መግባት የማይፈልግበት ነገር ውስጥ እንዲገባ ማለት እየገፋፋኝ ነው መሰለኝ። ከዚህ በፊት ብዙ ነገር ሆነናል፣ ብዙ ነገሮችን አድርገናል። በጣም በብዙ መንገድ እኔ እና እሱ ርቀት ሄደናል። እኔ በማልፈልገው መንገድ ተወያልኩት፣ ህግ ድረስ ሄደናል። ታስሯል፣ ተፈቷል። በጣም አስጠንቅቀውት በጣም ብዙ ነገር ተብሎ ነው ወደዚህ የመጣው እና ያንን ነገር መድገም ይፈልጋል መሰለኝ። አይ ቲንክ ሳይሉ ጥሩ ሪካርድ እያደረገ ነው በራሱ ላይ። ይሄ ሁለተኛ ሪካርድ ይሆንለታል። ላዩ ላይ የሚሰራው ነገር ጥሩ የወንጀል ሪካርድ ነው። ሰው ይሄ ነገር ደግሞ ደህና አድርጎ ልኩን ያሰጥልኛል። እኔ ችግር የለውም። እንደዚህ የጠገበበትንና የደነፋበትን በደንብ ልኩን ያስገቡልኛል። ችግር የለውም። የኔ ልጅ ከማንም አለሌ ጋር እዚህ ከማንም ጋር እየተላላቀ ምናምን የኔ ልጅ በማንም አስቀያሚ ሴት ሊያሳድግ ነው የሚወስደው። ጥሩ እኔን አላወቀኝም ማለት ነው። እስከዛሬ ድረስ በጣም ብዙ መንገድ ታግሻለሁ። ማለት በብዙ ነገር ሊመጣብኝ ይችላል። እኔ ላይ ሰው የሆነ ነገር ያደረገኝ ምናምን ሊመጣ ይችላል በልጄና በማልደራደረው ነገር። ኦኬ ጥሩ ይታያል። እሱ ችግር የለም። እኔ አሁን ገብቼ ብጋፋው ማስተዋል ስለማይችል አእምሮ ዜሮ ስለሆነ ልጁ የሆነ ነገር ያደርገዋል። ገፍቶሽ ጥሩ ነው ነገሬው ተመሽተሽ ያዝኩለት የሚያስፈልግ ነገር ካለ
ደውዬ መጠየቅ እችላለሁኝ። ታመጭኛለሽ? ገባሽ አይደለም? ታመጭኛለሽ ሳይሆን እንደወሰድከው መልሰህ ታመጣዋለህ። በምታስፈልጊው ሰዓት እጠራሻለሁኝ። ትመጫለሽ። ከዚህ ሳንታጅ ነው የማስመለስን። ችግር የለውም። እሱ ምን ያለ እኔ ከአንተ ጋር ብጋፋ ይሄ ጨቅላ ነው። አንተ የኛው ነገር መስራት ስላቆመ ተሰባብረዋለሁ። ልክ አልጋፋ በምቀበል መንገድ ግን እንዳልጣንሽ ይቀበላለሁ። ይፈምሽ ነው ካስፈለገኝ ለደውልልሽ ነው። እኔ ራሴ ደውዬ እንዲያለብህ ድረስ ቀበለ የለም ችግር የለውም።